ሩታ ቤት የተለቀቀውን ቪዲዮ አያችሁ ቦዜ እንግዲህ ሄርሜላን እልም አድርጋ እየካደቻት ነበረ። በመጀመሪያ ደረጃ እኔ ዛሬ ተናግሬያችኋለሁ። ከዚህ በኋላ አብርሽ ሲፈወስ ምናምን አታዩም፣ ወሬና ወሬ ነው የምታዩት ብያችኋለሁኝ። አሁን ሩታ ቤት እንግዲህ ቦዜና ዳኒ አንድ ላይ ሆነው ሜሪና ሄርሚ እንግዲህ አፌ ላይ ተጽፈሻል የኔ ፍቅር ሜሪና ደግሞ መተት የማለቴ ሩታዬ አንድ ላይ ተሰብስበው እያወሩ ማለት ነው። ምን ብትል ጥሩ ነው ሩታ እኔ እንዳገኛችሁት እሱን እየሆነበት ብትወስዱት ሐኪም ቤት ብትወስዱት ችግር የለብኝም። ያ ማለት ያው መተቱንም ታምናለች። ግን እናንተ ሌላ ሴት አምጥታችሁ ባሌን የልጄን አባት ሌላ ሴት አምጥታችሁ ስትል ቦዜ ምን ብትል ጥሩ ነው? ድብና አድርጋ እኔ አላልኩም፣ እኔ ምንም አላደረኩም። ቦዜ ማስመሰል አይጠበቅብሽም። አንቺ እና አብርሽና ሄርሜላን እኮ የራት ፕሮግራም ጠርተሽ ራት ጋብዘሻቸው፣ ምግብ ጋብዘሻቸው ቀለበቱ ላይ ቆመሽ እንትን ብለሽ ለምንድነው እዛም እዚህም እንትን የምትይው? ምን ልታገኚ? አሁን ደግሞ እዚህ የሆነ በቃ ከሩታ ጋር ለማስታረቅ ምናምን የምታደርጊው እንትን ማለት ነው። ይሄ ፌር አይደለም። የእውነቴን ነው የምልሽ። አብርሽ ተመለሰም አልተመለሰም ሰው እውነተኛ መሆን አለበት። ገባሻ? ቃልሽን አትጣጣጥፊ። አንቺ ትልቅ ሴት ነሽ። ከሄርሜላ አጠገብ ሌላ ሴት አትሁኚ፣ ከሩታ አጠገብ ሌላ ሴት አትሁኚ። ወይም ደግሞ በቃ ማስመሰል ትተሽ ማለት ነው። ልክ እንደኛ ሄርሜላን በቃ አቁሚ፣ ታዩ በቃ እሱን ብለሽ በያት። ከሄርሜላ ሌላ ሰው አትሁኚ፣ ከሩታ ሌላ ሰው አትሁኚ። የሆነ በቃ ወንድምሽን ልታደኝ የምታደርጊው ጥረት ነው አይደል የሚመስለው? ወንድምሽ ሜዳ ላይ ነው የምታደኘው። ሜዳ ላይ ከሷ ጋር በመናገርሽ በመላፋትሽ ወይም ደግሞ ከሜሪ ጋር አንድ ላይ ሆነሽ እኛ ሰለቸን። ወንድምሽ እኮ ትላንትና ቤትሽ ነበረ ማሬ፣ ቤትሽ እስኪ የትም አትሄድም ብለሽ እስኪ ገፍትሮሽ ይሄድ፣ እኛ ማየት እንፈልጋለን ቤትሽ ማለት ነው። ግን አንቺ አሳልፈሽ ሰጠሽው። አሁን መናፈሻ ላይ መንገድ ዳር ላይ አብርሽን ልያዳንሽ ነው ወይስ ምንድን? ሲጀምር ሜሪ ማናት? ለሜሪ ሄደሽ ወቀሳ የምትናገሩ ሜሪ ባንቺ ወንድም ላይ ምን አገባት? ሜሪ ራሱ እኮ አንድ መተታም ናት። እሷ ምንም እንደማያውቅ ሰው ሪያክት ታደርጋለች። ድብን ብላ የጠፋችው ሩታን ይሄ የተበላሸ መንገድ ያስያዘቻት ሩታን የተበላሸ መንገድ አስዛ እቺን ቦቅቀላለች። ጠንቋይ ቤት በዚህ እድሜዋ ምንም አትሰራም ሩታ ማለት ነው። ሜሪ ናት ብዙ ነገር ስለምታውቅ መተታም ያለ ሰፈር ወስዳ የከተተቻት ሜሪ ናት። ከዛ እኛ እንትን ሜሪ እንዳንል አውቃ ልም ብላ ጠፋች። እና ስትመጣ ምን አለች? እኔ እንግዲህ እንደማንኛውም ሰው ቪዲዮ ነው ያየሁት፣ ምን እየተፈጠረ እንደሆነ በዚህ ሰሞን ያታውቃላችሁ ምናምን። ለምን ወጣሽ? አሁን ያደረግሽውን እኮ አይተናል። ለምንድን ነው የወጣሽው? አሁን ምንድን ነው? ሽሙሽን ልታጠሪ ነው ወይስ ልታደፈልሽ? ምን ጠፍተሽ ነበር? ለምን መጣሽ? ሲጀምር ሩታን አንቺ ነሽ የወሰድሻት። ሩታ ልጅ ናት፣ እንደዚህ አይነት ቦታ አትሄድም። አንቺ ነሽ የወሰድሻት። ግን ደግሞ ምንም እንደማያውቅ ሰው ታስመስያለሽ። ከሩታ እኔና ሩታ ሲጀምር አንቺ እኔና ሩታ ስጋዎች ነን። ከየት ነው ዝምድናችሁ? ባከሽ አንቺና ሩታ ምንም አይደላችሁ። ጀስት በቃ አንቺ ድራማ ትሰሪያለሽ። በቃ ሁሉም ላይ ትጫወቻለሽ። በእናታችሁ ስለ ሜሪ ስለ ራስሽ ምንም አትናገሪ። ዝም ብለሽ ከነሱ ጋር ቪዲዮ ስሪ፣ እንቀበልሻለን። ዘመድነን ምናምን አይናፋም። ጓደኛ የመተት ጓደኛ ልትሆኑ ትችላላችሁ። እና በቃ ቦዜ በጣም ነው የደበረችኝ። የምሬ ነው ብላችሁ ድብና አድርጋ በቃ ወይኔ ግን ሰው ሲችልበት በኢየሱስ ስም ምንድነው? ሁለት አይነት ፊት ነው እንዴ ያላችሁት? እንዴ እዚች ጋር ሌላ ሰው እዚች ጋር ሌላ ሰው ፌር አይደለም። እኔ አሁን የሚገርመኝ ማለት ነው እንደው በቃ እኛ ሰለቹን እውነት። ግን አብርሽ እስኪ እናንተ ሀቅ ፍረዱ። አብርሽ ቡዜ ቤት ገብቶ ነበረ አይደለ? ቡዜ ቤት ገብቶ ወጣ። አሁን ደግሞ ቡዜ መንገድ ዳር መናፈሻ መንገድ ዳር ሄርሙዬ አፌ ላይ ተጽፈሻል። ሩታን ትማጸናታለች። ምን ሩታ ጸበል እንድትወስድልሽ ነው? ምንድነው እየተመጽንሻት ያለሽው? ምን እንደተደረገበት እኮ ጠንቅቀሽ ታውቂያለሽ። ሩታ ልትፈውስልሽ ነው የምትፈልጊው ወይስ
ያሰረችውን ነገር ሄዳ እንድትፈታ ነው እየለመንሻት ያለሽው። ምንም አልገባኝም። ለምንድን ነው የምትወርጂው በዚህ ልክ? ሆይ እና በጣም ይገርመኛል። ለማንኛውም እኛ ነገ መፍትሄ ነው አሁን እኔ በቃ እኔ በጣም ነው አቅለሽልሻችሁኛል ስነግራችሁ ማለት መፍትሄ ነው የምፈልገው። በቃ ግሬስ ፋሚሊ መፍትሄ ካልሆነ ልጁን ለአባቱ ስጡት። በቃ ጋሼ ጋር ይሄድ። እናንተ ምንም አጠቅሙ ምንም ከወሬ አንቺን ወንድምሽም እኔ እኮ ትላንትና ብያለሁ። አንቺን ወንድምሽ ሌላ ነገር የላችሁም። እኔ ቤትሽ ገብቶ ሲወጣ ተስፋ ቆርጫለሁ። ንገሪኝ ካልሽ እና ሄርሙዬ እንኳንም ሰዓትሽን ተቀበልሽ። የምሬን ነው የምልሽ። ይቅርብሽ በቃ እነዚህ በቃ ህይወታቸው ምስቅልቅል የወጣ ልጆች ስለሆኑ ይቅርብሽ ማለቴ በቃ አብርሽ ራሱ ማለት ነው ተፈውሶ ራሱ ይመጣል። ንቀሽ ታዩ ሁሉንም ነገር ንቀሽ ታዩ። አትወረጂ ከእነሱ ጋር። አሁን ይሄ እነሱ በቃ እዚች ጋር እናንተ ሀብሉን ስላወለቃችሁ ያንቺ ደግሞ ሰዓት ወልቆ መጥቶ በዚህ ያህል አብርሽ ደግሞ እንዴት እኔ እኮ የአብርሽ ነገር ምንም ሊገባኝ አልቻለም። ስጦታ መልስ ተባለ መለሰ። በቃ ሂጂ ማውራት አይፈልግም። በቃ ሂጂ በቃ ሂጂ እኔ አልፈልግሽም ሂጂ። ምንድነው? ብዙዎች ደግሞ አብርሽ አውቆ ነው ትላላችሁ። ለምንድነው የሁሉ ድራማ መጫወት ያስፈለገው? ዝም ብሎ እኮ አልፈልግሽም ከአንቺ ጋር መቀጠል አልፈልግም ብሎ እኮ መጨረስ ይችላል። ማን ለመነው ባካችሁ እስኪ ንገሩ። ማንም የለመነው የለም እኮ። አሁን ሄርሞ የኛ ውድ ማለት ነው አንቺ ራስሽን አስከበሪ። ሰዓቱን እንኳን ተቀበልሹ ይቀመጥ ቤትሽ ላይ። አንቺ ፍቅርን ያሳየሽን አንቺ ባልን እንዴት መንከባከብ እንዳለብን፣ ወንድ ልጅ እንዴት በፍቅር ጠብ ማድረግ እንዳለብን፣ ለወንድ ልጅ እንዴት ክብር መስጠት እንዳለብን፣ ባሎቻችንን እንዴት መንከባከብ እንዳለብን ያሳየሽን። አንቺ የጨዋ ልጅ ነሽ። ዝም በያቸው፣ አትወረጂ። በዚህን ያህልም ስምሽንም ቤተሰብሽንም ስም አታጥፊ። አሁን እኛ ክብር ብለሽልን ሲለማመጡሽ ማየት ነው የምንፈልገው። የምሪ ነው የምልሽ ሄርሙ፣ ሲለማመጡሽ አብርሽን ሁሉ ቪዲዮ አይቶ እግርሽ ስር ወድቆ ይቅርበኝ ሄርሙ ይቅርበኝ፣ በድጋሚ አንቺ ስታስለቅሽው ነው ማየት የምንፈልገው። አስለቅስሽ አይደለ? አመላለስሽ አዞረሽ አይደለ? አሁን ደግሞ አብርሽ እሱ ራሱ እንዲያለቅስ ነው የምንፈልገው። አንቺ ጋር እያለቀሰ እንዲመጣ ነው የምንፈልገው። እንደዛ ካልሆነ አንቺን አያገኝም። ክብር በይ፣ አትቅረቢ ከነሱ ጋር ከማንም። አሁን ከዚህ በኋላ ከሩታም አትገናኝ፣ ከኤፊም አትገናኝ፣ ከማንም አትገናኝ። ከወንድምሽ ጋር ነው የለን፣ ከአቤል ጋር ነው የለን። በቃ ከቻልሽ እነሱ ራቂያቸው። እዛው ይንቦጫለቁ። ሩታ እንደያዘችው ትጨማለቅበት። አንድም ቀን ክብር ስትሰጠው አላየንም። እያወረደችው እየጠፈጠፈችው እዛው በቃ ይግማሙ። ዝም በያቸው። አንቺ ንክች ብለሽ እንድች ብለሽ እንዳታስቢ። ክብር በይ። ነይ፣ በጣም ነው የምንወድሽ። ከሁላችንም በጣም ነው የምንወድሽ። ነይ እናይሻለን። አጠገባቸው እንዳትደርሺ፣ ክብርሽን አስከብሪ። በቃ ይህንን ነው ማለት የምፈልገው። የሆነ ለሄርሙ ያደርሱልኝ።